በህይወት ዘመንሽ መድገም የሌለብሽ ወይም ደግሞ ማድረግ የሌለብሽ ነገር ቢኖር መለያየትን ፈርተሽ ባላጠፋሽው ጥፋት ይቅርታ መጠየቅ። እውነቴን ነው። ሺህ ነገር ይፈጠር በቃ ለምን ምን ቅርቅራችሁ አይወጣም እና እንዳትለያዩ እንዳይለየኝ እንዳይሄድብኝ አባትዬ ምናምን ነገር ብለሽ ባላጠፋሽው ነገር ይቅርታ አትጠይቂ። መጠየቅ ካለብሽ ከውስጥሽ ምን ይሰራን ቂም ምናምን ብለሽ ካልሆነ እንጂ ውስጥሽ የሆነ ነገር ቋጥሮ ባላጠፋሽው ነገር ወይ እኔ እሱ እንዲለየኝ አልፈልግም እሱ ምናምን ብለሽ ይቅርታ አትጠይቂ። እውነቴን ነው። በጠየቅሽ በሳምንቱ ምን ቅርቅራችሁ ነው የሚወጣው? ለምንም አትጠቅሚም አንቺ ከዚህ በኋላ አንዴ ካልሽ በኋላ ከሱ ልብ ኤክስ ከሆንሽ በኋላ ይቅርታ ቢያደርግልሽ የሆነ ሰበብ ብቻ ነው የሚፈልገው። ደግሞ ዝም ብለሽ ስልክ ካላነሳሽ በዛው ሰበብ አድርጎ ይጣላል። ስለዚህ ለምንም ነገር ቢሆን አድርጋችሁት ከሆነ አትድገሙት፣ ያላደረጋችሁት ደግሞ እንዳንለያይ አባትዬ ይሄድብኛል ብዬ እኮ ነው ጥፋት ያው በይቅርታ በፍቅረኛሞች መካከል ያው መጠያየቅ አለ አይደለም ምናምን ይሄ አባባል ነው። ያው መታረቅ አለ መጣላት አለ። ይሄ ግን በሁላችሁም ልብ ሲኖር ብቻ ነው። እሷ አጥፍቶ አንቺ ግን ይቅርታ የምትጠይቂው ራሱ ከውስጥሽ የይቅርታ ስሜት ተሰምቶሽ አይደለም። እንዳይሄድ እንዳትለያይ ሌላ ፍቅረኛ እንዳይዝ ስለፈራሽ ብቻ ነው። ለምን ጥርግ እስከ ዘር ማንዘሩ ንቀልቅል ዋሄድ ምን አገባሽ እንዴ? ምንም እንኳን ልብሽን የሚሰብር ነገር ተናግረውሽ አይ ችግር የለውም የምትይ ችጋራ መናት እኮ ነሽ። እውነቴን ነው። ችግር የለውም ማለት ራሱ አንድ ትልቅ ችግር ነው። እኔ ሳስበው ሰው ዝም ብሎ በዛብዝብ ተለምዶ ሆነብን። ነገሮች ሲለመዱ በጣም ያስጠላሉ። የማይባሉበት ቦታውን ላይ ይደጋገማሉ። እንዳው እንደ ችግር የለውም ያለ ችጋራም የለም። እውነቴን ነው። ያው ምንም ነገር ቢያረጉሽ ችግር የለውም ይቅርታ ማለት እኮ ምንም ግን ያ ሰው ዛሬ ችግር የለውም ስትዩ ነገ ደግሞ ለአንድ ችግር እያመቻችሽለት ነው ቦታ። ስለዚህ ችግር የለውም ራሱ የሆነ ችጋራም ስለሆነ የኔዋ በቃ በርቺ። ሌላ ምን ልሻለሁ የኔ በግ። አረብ ሀገር ያሉ ሴቶች ከመጡ ወደ አረብ ሀገር እንደው ሄደ ከተባለ ወራት ካልሆነ አመት 2 አመት ምናምን ነው የሚሆነው። ከዛም በላይ ሊኖር ይችላል። ግን አብዛኛዎቹ የሚባሉት አመትና 2 አመት ውስጥ ነው። ግን በአንድ አመት ውስጥ 3-4 ወንድ አፍቅራ አልቅሳለች። በደንብ እኮ ነው። እኔ እኮ ይገርመኝ ለአንዲት አመት ሳታፈቅሪ መኖር አይቻልም? በአንድ አመት እኮ አንድ ቢሆን ጥሩ ነው። ግን በአመት ውስጥ 3-4 ወንዱ ያስለቅሰዋል። ለምን? መጀመሪያ እንደመጣይ ልክ በወሯ አንዱን ትጀምራለች። 2 ወር ትጀናጀኝና ከዛ ወራጅ ብሏት ወይ ወርዳ ብላ ትመለሳለች። ካልሆነ በዛው በሆነ ነገር ይጣላሉ። ልክ በ4ኛው ወሯ ሀዘኗን እያስታመመ አንድ ወር ሙሉ ታለቅሳለች። በ5ኛው ወሯ አንዷን ትግባባለች። እስከ 7ኛው ወሯ ደግሞ ትጀናጀናለች። እንዲህ እያሉ በአመት 4-5 ያልቅሰው እኝኝ ስደት በላኝ የሰው ሀገር ምናምን የሰው ሀገር በአንድ አመት ውስጥ የሰው ሀገር የሚያስብል ነገር የለም። ግን በያንዱ ስታፈቅሪ በያንዱ ስትጀናጀኝ ካናቱ እየደራረብሽ እንደጫጩት አሁን ልቤን በወገቤን እንደ ቢካረስ ቆይ እኔ እኮ እንደው እንደ 7 አመት እነዚህ ምናምን የተቀመጡትስ እንዳሻው እነሱ ልባቸውም አይገኝም። ይሁን ጉሬዛ ነገር ናቸው። እዚህ የተቀመጡ የራይ ልባቸው አይገኝም። እውነቴን ነው። እናንተ አመት 2 አመት ግን ዝም ብላችሁ ብትሰሩስ ቢቀር ሌላው ነገር ስልክ አናወራም በቃ ቻው ስትባሉ ጊዜ የለ ሆኖ ነው አይመች ሆኖ ነው ምናምን አትበሉ። ይሄ ጊዜ የመኖርና ያለመኖር ጉዳይ አይደለም፣ የመፈለግና ያለመፈለግ ጉዳይ ነው። እውነቴን ጊዜ ይኑራትም አይኑራትም ይኑረኝም አይኑረኝም ካልፈለኩ አልፈለኩም። ምንድነው ጊዜ የለ ሆኖ ነው ሲመች እኔ ሁሌ ሊመቸኝ ይችላል። ነገር ግን ሁሌ አልፈልግም። ችግሩ ይሄ ነው። ጊዜ አለኝ ችግር የለም ነፍ ጊዜ አለኝ። ግን እኔ እናንተን ብቻ አይደለም ሁሉን ሰው ነው ችኮኛል። በቃ ከስንት አንድ ቀን ብቻ ዝም ብሎ አውራ ይለኛል። የዛኔ አንዱን ደውዬ በቃ አወራለሁ። ከዛ በኋላ ያስጠላኛል። እንደኔ ምን ላርግ? ትላልቆቹ ሁላ ምን ሆናችሁ ነው? ቢራቢሮ ታምራለች አባጨጓሬ ምን አባጨጓሬ ሄድብሽ የሚነግርሽ አጣታሽ ነው። አርጅተሻል እኮ አንቺ ኑሮሽ ራሱ አባጨጓሬ ሆኗል። ምንድነው እዚያ ቢራቢሮ ታምራለች አባጨጓሬ ለህፃናቱ ተውት። እናንተ ከዚህ በኋላ ኑሮአችሁ ራሱ አባጨጓሬ እንደ አባጨጓሬ እያረጀ ስለሆነ ፎከስ አድርጎ ወደዛ ወደ ባል ምናምን ወደሚባለው ነገር እዚህ መጣችሁ ራስሽን አታጽናኝ። ከ20 አመት በላይ ያላችሁ 20 አመት ራሱ ሲጀመር ብራቢሮ ማለት ያለበት 10 ምናምኖቹ ናቸው። 25 አመቷ 27 አመቷ ብራቢሮ ታምራለች አባጨጓሬ ረባክሽ መዝሙር ነው ብለሽ ነኑኒናና ብለሽ የመጣሽ ማን እንደሆንሽ ታውቂያለሽ። አቤት ማን እንደሆንሽ ታውቂያለሽ። አረብኛ ነው ብለሽ ጅማት መገተር ነው ብለሽ ጧ ብለሽ የመጣሽ ማን እንደሆንሽ ታውቂያለሽ። ጧ ማን እንደሆንሽ ታውቂያለሽ። እናንተ ዘፈለካ ጥበብ እኮ ጣርታኛለች። እኔን እኮ ጥበብ ናና ያለች ነው። እኔ ራኳት